ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። መንግስት የነዳጅ ቁጠባና የቅድሚያ አሰጣጥ ስርዓት መዘርጋቱን ሲያስታውቅ፣ በሌላ በኩል ደግሞ አዲስ አበባ ከተማ አውቶቡስ አገልግሎት ታሪካዊ የተባለ የቴክኖሎጂ ሽግግር መጀመሩን ገልጿል። ለጋዜጠኞች ደህንነትና ለሚዲያ ነጻነት ትልቅ ተስፋ የሚሰጥ አዲስ ማህበር በኢትዮጵያ ተመስርቷል። በኢራን እየተካሄደ ያለው ጦርነት በመጀመሪያው ወር ብቻ በዓለም ኢኮኖሚ ላይ ከፍተኛ ጥቁር ጠባሳ ጥሎ ማለፉ ተነገረ። ኢራን አሜሪካን አስጠነቀቀች። ለአንድ አመራር አንድ ኩባንያ ይወድማል ስትል ዝታለች። ፕሬዚዳንት ዶናልድ ትራምፕ ፈረንሳይ በአሜሪካ አውሮፕላኖች ላይ እገዳ ጥላለች ሲሉ በጽኑ ከሰዋል። ዝርዝር ዜናዎችን ቃል ኪዳን እሱ ባለው ተከታትለዋለች። መንግስት የነዳጅ ቁጠባና የቅድሚያ አሰጣጥ ስርዓት መዘርጋቱን ሲያስታውቅ፣ በሌላ በኩል ደግሞ አዲስ አበባ ከተማ አውቶቡስ አገልግሎት ታሪካዊ የተባለ የቴክኖሎጂ ሽግግር መጀመሩን ገልጿል። የንግድና ቀጠና ትስስር ሚኒስትር አቶ ካሳሁን ግፌ እንደገለጹት በሆርሙዝ ሰርጥ በተፈጠረው መስተጓጉል ምክንያት በግዢ ሂደት ላይ የነበረው ከ180 ሺህ ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ ሳይገባ ቀርቷል። በዚህም ምክንያት ዕለታዊ የናፍታ አቅርቦት ከ9 ሚሊዮን ሊትር በላይ ወደ 4.5 ሚሊዮን ሊትር ዝቅ ብሏል። የዓለም የነዳጅ ዋጋም በከፍተኛ ሁኔታ አሻቅቧል። መንግስት ከመጋቢት 22 ቀን 2018 ዓ.ም ጀምሮ ነዳጅ ጫኝ ተሽከርካሪዎች፣ የህዝብ ትራንስፖርት፣ መሰረታዊ ፍጆታ የሚያጓጉዙ ተሽከርካሪዎች የነዳጅ ቅድሚያ እንዲያገኙ ወስኗል። ዜጎችም አላስፈላጊ ጉዞዎችን በመቀነስና በእግር ጉዞን በማዘወተር እንዲተባበሩ ጥሪ ቀርቧል። ይህ በእንዲህ እንዳለ የነዳጅ ወጪን በዘላቂነት ለመቀነስ የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት አስደሳች ዜና ይዞ መጥቷል። ድርጅቱ 1200 አውቶቡሶችን የናፍጣ ሞተር በማስወገድ ሙሉ በሙሉ በሀገር ውስጥ የተፈጥሮ ጋዝ በሚሰሩ አዳዲስ ሞተሮች የመተካት ስራ መጀመሩን አስታውቋል። የድርጅቱ ቴክኒክና ስልጠና ዘርፍ ኃላፊ አቶ አዳነ አብደታ እንደገለጹት በቃሊቲ የጋዝ መሙያ ማደያ ግንባታው ተጠናቆ ወደ ተግባር ተገብቷል። ይህ አሰራር ድርጅቱ ለነዳጅ ግዢ የሚያወጣውን ከፍተኛ ወጪ የሚያስቀር ሲሆን በቀጣይም ወደ ሀገር አቋራጭና ከባድ ጭነት ተሽከርካሪዎች እንደሚሸጋገር ጠቁሟል። የሀገር ውስጥ የተፈጥሮ ጋዝን ለትራንስፖርት ዘርፍ መዋሉ መጀመሩ በነዳጅ እጥረት ዙሪያ የሚታየውን ስጋት ሙሉ በሙሉ ይፈታዋል ተብሎ ይጠበቃል። ለጋዜጠኞች ደህንነትና ለሚዲያ ነጻነት ትልቅ ተስፋ የሚሰጥ አዲስ ማህበር በኢትዮጵያ ተመስርቷል። የህግ ባለሙያዎች ለሚዲያ የተሰኘው ይህ ማህበር ጋዜጠኞች በስራቸው ምክንያት ህገወጥ ስርዓት መከራከሪያ የሚያጡባቸው ክሶችና ሌሎችም እንግልቶች ሲገጥሟቸው የህግ ድጋፍና ሙያዊ እገዛ ለማድረግ የተመሰረተ ነው። የማህበሩ ዋና ዳይሬክተር አቶ መስዑድ ገበየው እንደገለጹት ማህበሩ ጋዜጠኞችን በፍርድ ቤት ከመከላከል ባለፈ የሚዲያ ህጎችና ፖሊሲዎች ሲረቁ ሙያዊ ጥናት በማድረግ የራሱን አስተዋጽኦ ያበረክታል። በኢራን እየተካሄደ ያለው ጦርነት በመጀመሪያው ወር ብቻ በዓለም ኢኮኖሚ ላይ ከፍተኛ ጥቁር ጠባሳ ጥሎ ማለፉ ተነገረ። 350.org የተሰኘው ዓለም አቀፍ የአካባቢ ጥበቃ ተቋም ባደረገው ጥናት በኢራን እየተካሄደ ያለው ጦርነት በፈጠረው የነዳጅ ዋጋ መጨመር በዓለም ዙሪያ ያሉ ሸማቾችና የንግድ ድርጅቶችን $111 ቢሊዮን ወጪ ያስከፍሏቸዋል። ተቋሙ አክሎም እንደ ቼቭሮን፣ ሼል እና አክሲዮን ሞቢል ያሉ ግዙፍ የነዳጅ ኩባንያዎች ከዚህ ቀውስ ለማትረፍ መዘጋጀታቸውን በመጥቀስ ወቅሷል። መንግስታት በእነዚህ ኩባንያዎች ትርፍ ላይ ቀረጥ እንዲጥሉና የተገኘውን ገቢ የዋጋ ንረት ለመቋቋም እንዲጠቀሙበት ጥሪ አቅርቧል። ይህ እስካሁን የተሰላው ኪሳራ ማዳበሪያና የምግብ ጨው መጨመር ያሉ ሰፊ ኢኮኖሚያዊ ጉዳቶችን ያላካተተ በመሆኑ እውነተኛ ኪሳራ ከዚህም በላይ ሊሆን እንደሚችል ጠቁሟል። ሁኔታውን ለመቋቋም ህንድና ፊሊፒን ነዳጅ ኩባንያዎች ላይ አዲስ ታክስ ለመጣል እያሰቡ ሲሆን የኢንዶኔዥያው ፕሬዝዳንት ደግሞ አገራቸው የኢነርጂ ነጻነትን ለመገንባት 100 ጊጋዋት የፀሐይ ኃይል እንድታመነጭ ጥሪ አቅርበዋል። ተቋሙ ዋጋን ለማረጋጋት የኢነርጂ ደህንነት ለማረጋገጥ በታዳሽ ኃይል ላይ ኢንቨስት ማድረግ ብቸኛው መንገድ መሆኑን አሳስቧል። ኢራን አሜሪካን አስጠነቀቀች። ለአንድ አመራር
አንድ ኩባንያ ይወድማል ስትል ዝታለች። ኢራን ከዛሬ ሮብ አፕሪል 1 2026 ጀምሮ የሚተገበር አዲስና ጥብቅ ውሳኔ ማሳለፏን አስታውቃለች። እንደ ማስጠንቀቂያ ከሆነ በኢራን አመራሮች ላይ ለሚፈጸም ማንኛውም ግድያ አሜሪካ በኢኮኖሚ የሚጎዱ እርምጃዎችን ትወስዳለች። በዚህ የጥቃት ዝርዝር ውስጥ የተካተቱት ደግሞ ዓለም አቀፍ ዝና ያላቸው የአሜሪካ ኩባንያዎች ናቸው። ማይክሮሶፍት፣ አፕል፣ ጉግል፣ ኤችፒ፣ ኢንቴል፣ ዴል እና የኤለን ማስኩ ቴስላ ዋነኞቹ ተጠቃሾች ናቸው። ኢራን ለአንድ አመራር ግድያ አንድ የአሜሪካ ኩባንያ ይወድማል ስትል በይፋ ዝታለች። ፕሬዚዳንት ዶናልድ ትራምፕ ፈረንሳይ በአሜሪካ አውሮፕላኖች ላይ እገዳ ጥላለች ሲሉ በጽኑ ከሰዋል። ዶናልድ ትራምፕ ትሩዝ በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ነው ይህንን ክስ ያቀረቡት። እንደ ትራምፕ ገለጻ ከሆነ ፈረንሳይ ወታደራዊ ቁሳቁሶችን ጭነው ወደ እስራኤል የሚያቀኑ የአሜሪካ አውሮፕላኖችን በግዛቷ ላይ እንዳይበሩ መከልከሏን ገልጸዋል። ይህ በእንዲህ እንዳለ ትራምፕ በዚህ ድርጊት መቆጣታቸውና አሜሪካ ይህንን ድርጊት አትረሳውም ሲሉ ማስጠንቀቂያ መግለጻቸው ተዘግቧል። ውድ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። በሌላ ዝግጅቶች እስከምንገናኝ በያላችሁበት ሰላም ቆዩን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግዎንም እንዳይረሱ። በያላችሁበት ጤና ይስጥልን።